እኔ ሄሉሻዬ የኔ ቆንጆ የዛሬውማ ቤተሰብ ጫን ያለ ነው። እግዚአብሔርን አትጠይቁኝ። ሰላም ጤና ይስጥልን። ውድና የተከበራችሁ የሄሉዬ ወዳጆች፣ አድናቂዎች፣ የኔ ቤተሰቦች እንዴት አመሻችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ሄሉዬ እኔ መቼም አያልቅብሽ ብያታለሁ። ያው እንግዲህ ኬት ኬት እንደምታመጣው ማለት ነው። ዛሬ ደግሞ ያው ፍራሹ መሬት ወርዶ አፕል ተዘጋጅቶ የሮማንቲክ ፊልም ተከፍቶ ዛሬ ናቲን ተፈታተነችው። አይገልጸውም። ልጅ ስጠኝ፣ ልጅ መውለድ እፈልጋለሁ፣ ሳትሄድ በፊት ልጅ መውለድ እፈልጋለሁ በማለት እንግዲህ ናቲን በጣም ነበር ሄሉሻዬ የተፈታተነችው። በዚህ አጋጣሚ ግን አንድ ነገር መናገር የምፈልገው ቤተሰቦቼ፣ አንዳንዴ ሄሉሻዬ አልቅብሽ፣ አንዳንዴ ቪዲዮ ስቀርጹ ትልልቅ ሰው ብቻ ሳይሆን ሕፃናቶችም ስለሚያዩ የዛሬው ቪዲዮ ያስቃልም ትንሽም ደግሞ እንኳን ናቲን እኛንም ጭምር ያሽኮረመመ ነበረና ሕፃናቶችም ሊያዩት ስለሚችሉ አንዳንዴ ቪዲዮ ተቀርጾ ሲለቀቅ ጥንቃቄ ያስፈልገዋል ማለት ነው። ቤተሰቦቼ ከይቅርታ ጋር ማለት ነው። እና የዛሬው የሄሉ ቪዲዮ አረ ሄሉሻና ናትዬ ፍቅራችሁ ያምራል። ግን ለእኛም ለቅመሞችም አንዳንዴ እያሰባቸው እንደ ሄሉዬ በነገራችን ላይ ፍራሹን መሬት አውርዳ ናቲን ስትታገለው ማት ዘንዳኔን ታውቃላችሁ። እግዚአብሔርን ይቅርታ አድርጉልኝና ማለት ነው እንትና ያብ ነበር ትዝ ያለኝ ፍራሹን ሳየው ማለት ነው። እና ዛሬ እንግዲህ ሄሉዬ ናቲን የሚፈታተን ድርጊትን ያደረገችው አስባችሁታል? ሮማንቲክ ፊልም ከፍታ የመሳሳም ያለበት በዛ ላይ ፍራሹ መሬት ወልዶ አፕል አዘጋጅታ በቃ ቆንጆ። ይሄ ነገር ግን ከካሜራ ጀርባ ቢሆን ሄሉዬ በጣም ነበር ደስ የሚለውና ናቲን ከምትሉት በላይ ማለት ነው። ሄሉ እኮ አደገኛ ናትና ከምትሉት በላይ ጊዜው ተቀየረ። እንዲ ወንድ ከላይ ሴት ከታች ሞቀርቶ ራሷ ከላይ ጉብ አላለችበትም። ለዛ ነው የሚለቀቁ ቪዲዮዎች ጥንቃቄ ያስፈልጉታል ያልኩት፣ ሕፃናቶች ጋርም ሊደርስ ስለሚችል ማለት ነው። እና ሄሉሻዬ የኔ ወድ ማለት ነው ፍቅራችሁ ይለምልም ያብብ። በዚህ አጋጣሚ ናቲ ልጅ ነው እንደምትፈልጊው ሄሉዬ፣ ነይ እንደዛ ከሆነ በጣም ተፈታተነችው እና ነይ እንደዛ ከሆነማ እኔ ልጅ ልስጥሽ ወደ ጓዳ እንግባ ሲላት፣ አይ እዚሁ ካሜራ ፊት እኔ እኮ አልጋ ልብሱን ያመጣሁት ልንሸፈን ነው። እዚሁ ካሜራ ፊት የሚደረግ ነገር ያው ልጁ የህዝብ ይሆናል አላለችም? እሰይ እንዴት እንደሳኩ አትጠይቁኝ። ጌታን ነው የምላችሁ። ልጁ የህዝብ ልጅ ይሆናል ካሜራ ፊት የተደረገ ማለት ነው። እና ናቲን ሄሉሻዬ ለራስሽም ክብር ይኑርሽን ያላትና ናቲን በጣም ነው ሄሉሻዬ የተፈታተንሽው። ተይኔ ቆንጆ 2 ዓመት ታሽጎ የመጣን ሰው በዚህ ልክ ያውም ደግሞ ካሜራማን ፊት ለፊታችሁ ቆሞ በዚህ ልክ እንደዚህ አይነት ኃይለኛ ፕራንክ ከባድ ነው። ሄሉሻዬ በጣም ነው የተፈታተንሽው እና ከአንተ ልጅ እፈልጋለሁ ሳትሄድ በፊት ልጅ ሰተኸኝ ሂድ በማለት ነበር። ፕሮሰሱ እንዴት ነው የሚጀመረው በማለት እንግዲህ የዛሬው ቪዲዮ ያበደ ነበረ። ሄሉሻዬ ለእኛ ችግር የለውም፣ ተመችቶናል፣ ዘና አድርጎናል፣ ፈታ አድርጎናል። እየተሽኮረመምም እያፈርንም እንደ ናቲ ነው ያየሁት እኔ በተለይ ፍትህ ለእኛም ብያለሁ። ግን ደግሞ ቪዲዮ ስትለቁ ፌመሶችዬ ሄሉዬ የኔ ቆንጆ ባለማስተዋል ይሆናል ለሕፃናቶች ጋር እንዳይደርስ። የአሁን ልጅ ከስልክ ላይ ነው እናቴ ቲክቶክ ላይ ዩቱብ ላይ ነው የአሁን ልጅና ጥንቃቄ ለልጆች የሚደረግበት። የዛሬው ኃይለኛ ነው። የከፈተችው ፊልም ራሱ የውጭ ፊልም እናንተ ሮማንቲክ የሆነ የሚሳሳሙበት አይደለም። የናቲን ስሜት ቀርቶ የሴሊ ስሜት ራሱ ይቀሰቅሳል። አስባችሁታል? ስሜታችሁን የሚያነሳሳ ፊልም ተከፍቶ ወንድ ልጅ እየተሻሻችሁ ዛሬ ልጅ ካልሰጠኝ ከመሄድ በፊት ሞቼ ይገኛሉ ብሎ ስሜቱን መቆጣጠሩ መቼም ናቲ ይመስለኛል ካሜራ ፊት ስለሆነ ነው። ይሄ ነገር ግን የዛሬው ይሄ ፍራሽ መሬት ወርዶ ሮማንቲክ የሆነ ጊዜያችሁን ከካሜራ ጀርባ ቢሆን ኖሮ ሄሉሻዬ እንዴት የጣፈጠ ጊዜ ታሳልፉት ነበረ። እና ለማንኛውም እኛን ፈታም አድርጎናል። እንደ ናቲም እየተሽኮረመምን ራሳችንን ዋጥ እያደረግን ማናለን? ፍትለኛ ለቅመሞች ሰው እናንተ ጥንዶች ተው። አንዳንዴ የመዳም ቅመሞችስ ማናላቸው እያላችሁ ለእኛም እያሰባችሁነት ስትሰሩ ማለት ነው። እና ዘና አድርጎናል። ግን ጥንቃቄ ይደረግበት ነው ማለት ነው። ናቲና ሄሉሻዬ ፍቅራችሁ ተመልሶ እግዚአብሔርን ስላዩ በጣም ደስ ብሎኛል። ሄሉሻዬ መቼም እኔ አያልቅብሽ ብዬሻለሁ። አያልቅባትም። ኬት እንደምታመጣው ራሱ ግርም ነው የሚለኝ። በቃ እሷ እኮ አትኮርጅም። በነገራችን ይሄ ፕራንክ ሰርፕራይዝ ምናምን የኔ ጀግና ኮንፊደንሷን በዛው ልክ ያውም ደግሞ በቢጃማ አስባችሁታል። ናቲም እኮ ያደረገው እና ከባድ ነው። ሄሉሻዬ ተይ የልጁን ስሜት የኔ ቆንጆ አትፈታተኝ። 2 ዓመት ታሽጎ የቆየን ጎረምሳ
ባትፈታተኙ ጥሩ ነው። ካሜራ ፊት ስለሆነ ነው እንጂ ገና ድሮ ነው። እሺ እና ናቲ ለራስሽም ክብር ይኑርሽ። እንዴት በዚህ ልክ ተፈታተኝኛልሽ? ልጅ ነው የምፈልጊው? ናይ ልስጥሽ፣ ወደ ውስጥ እንግባ ነበር ያለውና አይ ናቲ አሳቀኝ። እና ለማንኛውም ይመቻችሁ። የዛሬ ቪዲዮአችሁ ፈታ ዘና የሚያደርግ በቅመሞችንም እያሽኮረመመ ያዝናና ነው። ሄሉዬ እኔ መቼም አያልቅብሽ የፕራንክ ንግስት ብዬሻለሁ የኔ ቆንጆ። እና ይመቻችሁ። እንግዲህ በየጊዜው እንደዚህ አዳዲስ ነገር ይዘሽን እንደምትመጪ ተስፋ አደርጋለሁ የኔ ቆንጆ። ፍቅራችሁ ግን የሌለ ነው አሁን የሚያምሩ ማን እንደመጀመሪያ እግዚአብሔርን በጣም ነው የምታምሩት ሄሉሻዬና ናቲ ማለት ነው። በቃ ደስ ብሎኛል እንዲሆናችሁ ስላየዋችሁ። ምንም ማለት አልችልም። ያብብ ይስመር ፍቅራችሁ ነው ምለው ማለት ነው። እና ይሄ ነበር ቤተሰቦች እንግዲህ ጠቅ 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 እያደረጋችሁ። በነገራችን ላይ በጊዜ ነበር ያየሁት ወደ እናንተ ላደርስ ቦታና ጊዜ አጣ ምሰራበት፣ ለዛ ነው የቆየሁት።